ነብዩ መሐመድ ጾማችሁን በቴምር ካላገኛችሁ በውሃ ፍቱ ማለታቸው ዛሬ ሳይንሱ ኤሌክትሮላይት ባላንስ ወይም የማዕድን ሚዛን የሚለውን እውነት ከ1400 ዓመታት በፊት ያስተማረ ጥበብ ነው። በ100 ግራም ቴምር ውስጥ 7 ግራም ፋይበር አለው። ቤተበና ባዳነች መሃሉ ለናተው እንደናተው ለተናችሁ ሁሉ ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ ስለ አንድ አስገራሚ ሱፐር ፉድ በዝርዝር እንነጋገራለን። እሱም ቴምር ነው። ብዙዎቻችሁ ቴምርን ስታስቡት የሚመጣላችሁ ጣፋጭ መክሰስ መሆኑን ብቻ ነው። ነገር ግን ቴምር ለሰውነታችን ካለው ሳይንሳዊ ጥቅም ባለፈ በቢሊዮን ለሚቆጠሩ የዓለማችን ሙስሊሞች የጾም ስርዓት አስፈላጊ ነገር ነው። ቴምር የደም ስኳርን ከማረጋጋት አልፎ ለልብ፣ ለጭንቅላት፣ ለሆድ ጤና እንዴት ታምር እንደሚሰራ ሳይንሳዊ ምንጮች ጠቅሰን እንመልከት። ቴምርን ሱፐርፉድ የሚያሰኘው በውስጡ የያዘው ንጥረ ነገር ነው። አንደኛው ግላይሴሚክ ኢንዴክስን ነው የምናየው። ቴምር ጣፋጭ ቢሆንም እንደ ኤሮፓያን አቆጣጠር በ2011 በኒውትሪሽናል ጆርናል ላይ የወጣ ጥናት እንደሚያሳየው ቴምር ዝቅተኛ ግላይሴሚክ ኢንዴክስ ከ44 እስከ 53 አለው። ይህ ማለት ስኳሩ ወደ ደም የሚገባው ቀስ እያለ በመሆኑ ለስኳር ህመምተኞች በመጠኑ ሲሆን እጅግ በጣም ተስማሚ ነው። ሁለተኛ ፋይበርነቱን ነው የምናየው። በ100 ግራም ቴምር ውስጥ 7 ግራም ፋይበር አለው። ይህ ለምግብ መፈጨትና ለቆሽት ጤና እጅግ በጣም ወሳኝ ነው። ሶስተኛው የፖታሺየም ይዘቱን ነው የምናየው። ቴምር ከሙዝ በበለጠ የፖታሺየም ክምችት አለው። ይህ ለልብ ምትና ለደም ግፊት ቁጥጥር ወሳኝ መሆኑን የአሜሪካን ሄርት አሶሲዬሽን መረጃዎች ይደግፋሉ። አራተኛ አንቲኦክሲዳንትነቱን ነው የምናየው። በ2005 በጆርናል ኦፍ ዘ አሜሪካን ኮሌጅ ኦፍ ኒውትሪሽን ላይ በወጣ ጥናት ቴምር ከፍተኛ የፖሊፌኖልስ ክምችት እንዳለውና ይህም በሰውነት ውስጥ የሴል መመረዝን ወይም ኦክሲዴቲቭ ስትረስን እንደሚከላከል አረጋግጧል። ክፍል 2 ደግሞ ስናይ ቴምርና የጾም ጤናማነትን ነው የምናየው። ሙስሊሞች ጾም ሲፈቱ በቴምር እንዲጀምሩ የሚመከሩት ለምንድን ነው? ይህ ትልቅ የጤና ጥበብ አለው። አንደኛው የአንጎል ማንቂያ። ከ12 እስከ 16 ሰዓታት ጾም በኋላ አንጎላችን የግሉኮስ እጥረት ያጋጥመዋል። ቴምር እንደተበላ በ20 ደቂቃ ውስጥ ስኳርን ወደ አንጎል በመላክ መፍዘዝንና ራስ ምታትን ያስወግዳል። ሁለተኛው ለጨጓራ ዝግጅት ነው። ቴምር ውስጥ ያለው የሚሟሟ ፋይበር ጨጓራን ለከባድ ምግብ ያዘጋጃል። በኪንግ ሳውድ ዩኒቨርሲቲ በተደረገ ጥናት ቴምር የጨጓራ አሲድን በማመጣጠር አንቲ አልሰር አክቲቪቲ ከጾም በኋላ የሚመጣ ህመምን ይከላከላል። ሶስተኛው ደግሞ ሃይማኖታዊ እሴት ነው። ነብዩ መሐመድ ጾማችሁን በቴምር ፍቱ ካላገኛችሁ በውሃ ፍቱ ማለታቸው ዛሬ ሳይንሱ ኤሌክትሮላይት ባላንስ ወይም የማዕድን ሚዛን የሚለውን እውነት ከ1400 ዓመታት በፊት ያስተማረ ጥበብ ነው። ሌላኛው የምናየው ክፍል 3 ነው። እሱም የቴምርን ጥልቅ የጤና ጥቅሞች ነው። ቴምር ለረጅም ጊዜ ሲወሰድ የሚሰጣቸው ጥቅሞች አንደኛ ለጭንቅላት ጤና ነው። በ2016 በኒውራል ሪጀኔሬሽን ሪሰርች ላይ የወጣ ጥናት ቴምር በጭንቅላት ውስጥ የሚፈጠሩ የቁስለት ምልክቶችን በመቀነስ ለአልዛይመር በሽታ የመጋለጥ እድልን እንደሚቀንስ ገልጿል። ሁለተኛው ለሆድ ድርቀት ነው። ቴምር ከፍተኛ ፋይበር ስላለው የአንጀት እንቅስቃሴን ያፋጥናል። ሶስተኛው ለደም ማነስ ነው። ቴምር መጠነኛ የብረት ወይም የአይረን ይዘት ስላለው ለደም ማነስ መከላከያነት ይረዳል። ክፍል 4 ላይ የምናየው አዘገጃጀትና 5ቱን ዘዴዎች ነው። አንደኛ ለጾመኞች 3 ቴምር ከ1 ብርጭቆ ውሃ ጋር ፈጣን ኃይል ለማግኘት ይረዳል። ሁለተኛው የቴምር ወተት ሼክ ወይም ደግሞ ቴምርን ከወተት ጋር ሼክ በማድረግ የምናዘጋጀው ነው። ለልጆችና ጉልበት ለሚፈልጉ ሰዎች ምርጥ ቁርስ ነው። ሶስተኛው ቴምርን ከለውዝ ጋር ነው። ለውዝ ውስጥ ያለው ፕሮቲን የቴምሩን ስኳር በይበልጥ ቀስ ብሎ ወደ ደም ውስጥ እንዲገባ ያደርጋል። አራተኛ እንደ ተፈጥሯዊ ስኳር ያገለግለናል። ይህም ቴምርን ከፍሬው በመለየት በውሃ ዘፍዝፎ በመፍጨት እንደ ሲረፕ ማዘጋጀት ይቻላል። ይህንን ለቡናና ለኬክ መጠቀምም ይቻላል። አምስተኛው የኃይል ኳሶችን ማዘጋጀት እንችላለን። ቴምርን ከሰሊጥና ከጥቁር አዝሙድ ጋር ፈጭቶ እንደ መክሰስ መጠቀም ይቻላል። ክፍል 6 ጥንቃቄና ማጠቃለያውን ነው የምናየው። በመጨረሻ ቴምር መድኃኒት ቢሆንም መጠኑን መጠበቅ አለበት። በቀን ከ3 እስከ 5 ፍሬ ለጤነኛ ሰው በቂ ነው። የስኳር ህመምተኞች ግን ከሐኪማቸው ጋር መማከር አለባቸው። ቴምር በጾም ወቅት የጠፋውን ኃይል የሚተካ
ጨጓራን የሚያረጋጋና በሽታን የሚከላከል የተፈጥሮ ስጦታ ነው። የዛሬ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ አድርጉ። ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁን ጠብቁ። ቻው።